ስሜ መቅደስ አመሼ ይባላለሁ። ባህር ዳር ከግሻ አባይ ክፍለ ከተማ ይዤ የመጣሁትኝ ቆሻሻን መልሶ የመጠቀም ወደ ጠቃሚነት መለወጥ ነው። የኔ የንግድ ስራ ፈጠራ ሀሳብ ተባባሪ ቆሻሻን መልሶ መጠቀም ነው። ይህ ማለትም በውስጡ 4 ዘርፎች አሉት። አንደኛ ወረቀቶች ወደ ከሰልነት መቀየር፣ ሁለተኛ ነገር ደግሞ የወረቀት ዘንቢሎችን ነው። ሶስተኛ ደግሞ የሚወድቁትን ሃይላንዶችን ወደ መጥረጊያነት መቀየር፣ የፕላስቲክ መጥረጊያነትን ነው። አራተኛ ደግሞ ለመጥረጊያነት የማይመቹ ትላልቅ ፕላስቲኮች የሚወድቁትን ለአቀባዊ ግብርና መገልገያ እንዲሆኑ ማቅረብ ነው። ይህን ችግር ያየሁት በማህበረሰቡ ዘንድ አሁን ላይ ያለውን የከሰል ውድነት እንዲሁም ደግሞ የአካባቢ ብክለት ሲቀጥልም ደግሞ ፕላስቲኮች በየቦታው ወድቀው ለጤናም ጎጂ የሚሆን በሽታን መራቢያ የሚሆን ስለሆኑ እነዛን ነገሮች መጠቀም ነው። ከዛ ደግሞ እኔን ልዩ እሴት የሚያደርገኝ ወይም ሀሳብ የሚያደርገኝ 4ቶችን ማዕከሎች በአንድ ማዕከል መስጠታችን ነው። ይህ ማለትም እነዚህን የወረቀት ከሰሎችን፣ የወረቀት ዘንቢሎችን፣ ፕላስቲክ መጥረጊያዎችን እንዲሁም ደግሞ የአቀባዊ ግብርና መገልገያ እቃዎችን በአንድ ቦታ ላይ መጣው መገልገል ይችላሉ። የትራንስፖርቴሽን የተመቻቸ አቅርቦትን አቀርባለሁኝ። ከዛም ደግሞ እንደገና የክፍያ ማለት በብዛትና በችርቻሮ የሚገዙትን ልዩነት ይኖራል። በችርቻሮ የሚገዙትን ዋጋ ላይ የቅናሽ ይኖራል ብዛት የሚገዙት ላይ። እዛ ደግሞ አጋር አካላቶች ደግሞ የኔዎች የትምህርት ቤቶች የተለያዩ ተቋማት የሚወጡ ወረቀቶች አሉ፣ ዩዜብል የሆኑ ተረፈ ምርቶች አሉ። እነሱን ወደ ቆሻሻ ማቃጠል ምናምን እንዳይወስዷቸው አድርጌ እኔ ወረቀቶችን ወደ ጠቃሚነት ለመለወጥ እንትላለው ማለት ነው። እናመሰግናለን። ቆንጆ ነው፣ ፕሬዘንቴሽንም ቆንጆ ነው፣ አይዲያሽም ቆንጆ ነው። ምክንያቱም ያው ዌስት በጣም ከባዱ ነገር ነው። ስለዚህ ዌስት ደግሞ ዌስት መሆን ያለበት ዌስት ወደ ዌልዝ መቀየር መቻል አለበት እና ያንቺ ሀሳብ በጣም ቆንጆ ነው በሀሳብ ደረጃ። ግን ትንሽ አንዱ እንትን ያለኝ ነገር ምንድነው መሰለሽ ኦሬዲ ይህን ዌስት ወደ 4-5 ነገር ለመቀየር ሙከራ እያደረግሽ ነው። በጣም አድካሚ ነው ሁሉን ነገር በእያንዳንዱ ነገር ለመስራት። አሁን ዝም ብሎ በትንሹ ስታስቢው ምንም ችግር ላይኖረው ይችላል። እንደው ብቻ እንኳን አንዷን ብትወስጃት ለምሳሌ ያሉ ዌስቶችን ፊልተር ካደረግሽ በኋላ ብሩኬትን እንኳን ብትወስጂው ከሰልን እንኳን ብትወስጂው አንድ ትልቅ ራሱን የቻለ ትልቅ ቢዝነስ ነውና እንደዛ አንዱን ቻናል በደንብ መርጠሽ እሱ ላይ በደንብ ፎከስ ብታደርጊ አይ ቲንክ ሰክሰስፉል ለመሆን በጣም ያግዝሻል ብዬ አስባለሁ። ምክንያቱም ልክ አሁን ያንን ዌስት ወረቀቶችን ወስድሻቸው አደረቅሻቸው ከዛ በኋላ ሪሊ ካርቦናይዝ ታረጋቸዋለሽ አታረጋቸውም አንደኛው ጉዳይ ነው። ከዛ በኋላ ኦሬዲ ሞልዶችን ልትሰሪ ነው። ምክንያቱም የብሪኬት ማሽኖች ያስፈልጉሻል። አይደር ማኑዋል ኦር ኤሌክትሪክ ሊሆኑ ይችላሉ። እነሱን ከሰራሽ በኋላ ሞልድ እያደረግሽ ልታወጪ ነው። ሶ ይህን ሁሉ ለመስራት ከዌስቱን ከመሰብሰብ መጨረሻ ላይ ብሪኬቱን አምርቶ ከሰሉን አምርቶ ስተመሸጥ ድረስ ትልቅ ቸን ያለው ስራ ነውና ትልቅ ቢዝነስ ነው። ሶ አንዱ እሱ ላይ ብታደርጊ ነው ጥሩ ነው ብዬ ማስበው። እንደ ችግር ግን ቀላል ችግር አይደለም፣ በጣም ትልቅ ችግር ነው። የኔ ጥያቄ ግን ይሄኛው እንደ ኮመንት እንድትወስጂው ነው። ጀምረሽዋል ወይ? በሙከራ ደረጃ ላይ አልሞከርኩትኝም። ግን ሌሎች ቦታዎች ላይ ውጭ ገራይ በተለይ በጣም በውጭ ቦታዎች ላይ ተሰርተው ቪዲዮዎችን አክሴፕት አድርጌ ነበረ እና እዚህ ይዤ ለመምጣት ቅዳሜ ቀን ነበር ኦሪንቴሽን እየጨረስን ነበርና በጣም እንትን አለብኝ። ፕቲኒ ፓርቲክል ራሱ አልተቀየረልኝም። ግን ፕሮሰሲንግ አድርጌ ያለውኝ ግን አሁን ደርቆ ለማምጣት አልቻልኩም። አንደኛ ወረቀቱ ቲኒ ካልሆነ የሚሰባበርና የሚጤስ ባህሪ ስለሚኖረው ይዤ ልቀርብ አልቻልኩኝም። እኔ በዚህ አጋጣሚ ባይዞ እና ኃይሌም ሊያግዙሽ ይችላሉ። ይህን ስራ ወደ ኋላ እንዳትመለሽ፣ ግን ቢ ስፔሲፊክ አንድ ጉዳይ ላይ ብቻ ተኩሪ። 6-7 ሞልድ ያንዱኑ ሞልድ ዋጋ ብቻው ነው። ለእያንዳንዳቸው የራሳቸው ሞልድ አለ። የሚቀያየር ሞልድ እንኳን ቢሆን ሃይቴክ ይሆንብሻል። ሶ እዛ ላይ በደንብ መስራት አለብሽ። ወደ ኋላ መሆን የለብሽ። ቢዝነሱ ተመረጠም አልተመረጠም በጣም ፓላተብል ስለሆነ ቢዝነሱ ማለት ነው። ውድድሩ ቆንጆ ነበረ፣ አሸንፋለሁ ብዬ ነበረ። እናም አሁንም የሰጡኝ አስተያየትም አለ አዳኞች፣ እንዲሁም ደግሞ አፕሪሺየት አድርገውናል። እንግዲህ መልካም ውጤት እጠብቃለሁ።